የደነገጠ ፊት ነው ያየሁበት። ስጠራው እኮ ዝም ብሎኝ ወጣው። እሰይ ከሰማን ደቀለ ካሌብ መጀመሪያ ብልህ ብትሆን ይሄ ሁሉ ባልደረሰብን ነበር። እኔ በጥበብ ያሳደግኩት እንዳንተ አይነት ቂል ልጅ የለኝም። ነገሮች እንደዚህ የሚሄዱ ከሆነ ያስከተልካቸውም አንተም ቤቱን ልቀቁልኝ ነው። በጅብ ተከብቤ ያለ ስጋት ነው። ይኸውልሽ ቲና እየተጫወቱብን ነው። አታስቢ፣ እኛ ከነሱ በላይ እንጫወትባቸዋለን። ይኸውልሽ በዚህ ሰዓት አይዞህ ሳይሆን ገንዘብ ነው የሚያስፈልገኝ። ገንዘብ የግድ መቀበል አለብሽ። ትዕግስትም እኮ ቢሆን ገደብ አለ። ጥላታችሁ እኮ ሌላ ነው። አንተ እና እሱ አባትና ልጅ ናቸው። እሷ እንዲያውቃል ቲና እንዳታገኝ አድርጊ። አሁን ግን እሱ ሰምቶ ይመጣል። እስካሁን አፍጦ ከቆየ የማይመጣበት ምንም ምክንያት የለም። ማወቅ ካለባቸውም እኛ ፈቅደንና አውቀን መሆን አለበት ማወቅ ያለባቸው። እህትና ወንድም እንዳትሆኑ ማወቃቸው ለምን አልነበረሽ? እንዴት ቻላችሁበት? ቆይ እንዴት ታገሳችሁ? እና አሁንም እዚህ ነህ? እንዳላወቀኝ ነገሮችን ላስተካከል እዚህ ሆናል። አንቺን ግን ታዝቤሻለሁ። ራስን ብቻ ታዘብ። ከዚህ በኋላ እንኳን አታስቢ። ብዙ ጊዜ አለ ያልዳን ሁሌ እንደምልህ ኤደንን ብቻ ብታገር ይሻላል። ወይኔ ዳኒ፣ በምን አይነት ቀን ነው ከዚህ ቤት የገባው? ማለት አባዬ እኔ ደግ አይደለሁም፣ ግን ደግሞ ክፉ ማድረግ እንዳታይ። አንድ ቀን ሂሳብ ስናወራለን እነግርሃለሁ። ይኸውልህ አባዬ ህይወቴ ላይ ልክ ያልሆነ ነገር ካደረግኩኝ ለፍቅር ስል ነው። ግን ለፍቅር ብለህ ፍቅርን አለማበላሸትህን አስብ። መጀመሪያ የተበላሸ ነገር ካልሆነ እኔ አንድ ተራ ሰውን ነገሩን አበላሸዋለሁ ብለህ በዚህ ሁኔታ እስከ መቼ ነው ቆይ መቆየት ያሰብሽው? በቃ ፍቹ። እንደ ሚስት እንኳን ድርሻዬን ከልክሎኛል። ስለዚህ ሳልበቀላቸው አልወጣም። ሰላም ሰላም ቤተሰብ እንደምንቆያችሁ፣ ሁሉ አማን ሁሉ ሸጋ። ትሁት ድራማ እንግዲህ ዛሬም በዚህ ክፍል ምርጥ ሀሳቦችን ይዞ ቀርቧል። ዳኒ እህትና ወንድም እንዳልሆኑ ካሌብ እንደሚያውቁ አውቋል። የካሌብ አባት ዳኒ ማወቁ በጣም አላስደሰተውም። ካሌብ ደግሞ ደስ ያለው ይመስላል። ግን የካሌብ አባት ግን በጣም ብልህ ከመሆናቸው አኳያ ጠላት በርቀት ሆኖ ምን ሊያደርስብን እንደሚችል ስለማይታወቅ በቅርብ እየተከታተል ነው። ምን ሊያደርግ ምን እንዲያሰበ እንዳለ ከቅርብ ነው መከታተል ያለብን ብለው የሚያምኑ ናቸው። እና ዳኒ ይህንን ካወቀ ምናልባት የከፋ ጉዳት ያደርሳል ከሚል ጥርጣሬ ይሁን ወይም ተገቢ የሆነ ብቀላይን አልጨረሱም ከሚል እሳቤ ይሁን ደስ አላለም። ካሌብንም ራሱ የተጣሉት ይመስላል። ለምን ካሌብ እንግዲህ ካወቁ ጥሩ ነዋ፣ እንዲያውም ከቤታችን ለቀው ይወጣሉ ይላል። ካሌብ እንግዲህ ብዙ ጊዜ የሚያስበው ወዲያው የተደረገ ያለውን ስሜቱን ነው። እና ካሌብ ደግሞ የካሌብ አባትየው ደግሞ የሚያስቡት ከዛሬ በኋላ ማለት የዛሬ ድርጊታችን ነገ ምን ሊያመጣ ይችላል የሚለው ያሳስባቸዋል። እና ይመክሩታል። እንዲህ ነው እንዲያሳደጉ ብልህ ጥንቁቅ እንድትሆን እንጂ እንዲህ በሁኔታዎች የምትደሰትና የምትከፋ የምትሆን ልጅ እኮ አልመሰለኝም ነበረ ይሉታል። የካሌብ አባት የደረሰበትን እና በደረሰበት ጊዜ ካሌብ አለመረዳቱ እንዲያውም ትሁትን ሊያስወጣት ሁሉ እንደነበረ እያስታወሰ ጥሩ እንዳልሆነ ይናገራሉ። ካሌብ ደግሞ እንዴ ፈራ ምናምን ዴሮ ማልፈራው በጅብ ተከበበ ይላል። እውነት ነው እኮ እንዳንዴ ካሌብ አባት የሚናገሩት እውነት ነው። በቃ ይዞ ሲል በጣም ተናዶ ራሳ ይዞ ብለው ወጥተዋል። እንግዲህ ካሌብ ማምረረውበታል። ዳኒ እህትና ወንድም መሆናቸው መታወቁ ብዙ ያስጨነቀው አይመስልም። ግን ምንድነው በዋናነት የበረረ ቲና ጋር ሄዶ እንዳወቁ በግልጽ ባይነግራትም ግን እየተጫወቱባቸው የሆነ እንደሆነ ይነግራታል። እኛም በምላሹ እየተጫወት ነው ትላለች። እሱ ግን የቲናን ያው ብሯን እንጂ ሀሳቧን አይፈልግም። ብር ገንዘብ፣ ጥሩ ገንዘብ ተቀበለ። ጥሩ ገንዘብ ግን ስንት እንደሆነ ባይታወቅም አይሰጠኝም ትላለች። እንደምንም አድርገሽ ገንዘብ ስጭን፣ ትዕግስት እያለቀ ነው ይላል ዳኒ። አቤት ትዕግስት ግን እንዴት ነች? በዚህ ጊዜም ትዕግስት ይባላል። አሁን ብቻ ግን ዳኒ ጊዜ ያለው አይመስልም። ፈጥኖ ብሩን መቀባበል ይፈልጋል። ቲና ግን የሆነ ሀሳብ አስቤያለሁ ትላለች። ሀሳብሽ እኔ ምን ያደርግልኛል? ሆነ ድርጊት እያለ ነው ዳኒ። እንግዲህ በቆመችበት ጥሏት ሄዷል። ምን እንደሆነ ግን አልነገራትም። እሷም ምን እንደሆነ ብጠይቀውም ይነግራት አልፈለገም። እሱ የሚፈልገው ብር ብቻ ነው። እንግዲህ በድርጊቱ ያሰበችውን ምንም ይሁን ምንም አድርጋ ብር እንድታመጣ እየፈለገ ነው ዳኒ። ይሳካለት ይሆን? የካሌብ አባት ሳይፈቅድና ሳያቅዱ በእነሱ እቅድ መሰረት አለመስማቱ ዳኒ ተናዷል። እንግዲህ የካሌብ ጥፋት ምንድን ነው? በዚህ መደሰቱ ነው። ለምን ይደሰታል ይላል። አስታራቂዋ ትሁት ደግሞ አይ እናንተም አንድ እኮ ናቸው፣ አንድ ሚሽን ያላችሁ፣ ስለዚህ እናንተ ተስማሙ ይላል። እኛ ተጣልተን አንጣላም፣ ግን ምንድን ነው ዳኒ ያወቀውን ለቲና እንዳይነግራት አናግሪና እስካሁን ካልነገራት ችግር የለውም አናግራለሁ፣ ግን ይህንን ማወቃችሁን ሰምቶ ተመልሶ ይመጣል ሲላት አይ አንድ ያገገመ ተመልሶ ይመጣል እሱ የዚህ ችግር የለበትም ይላል። እሺ ትላለች። እንግዲህ የካሌብ አባት ምንድነው ማወቁ የማይቀር ነገር ቢሆንም ምንድነው እኛ በፈለግነውና ባሰብነው ጊዜ ነው ግልጽ ሊሆን የሚገባው እንጂ እነሱ በፈለጉት ማወቅ የለባቸውም የሚል አቋም ነው ያለው።
ያው እንግዲህ ከበቀሉ አኳያ ምንድነው ተገቢ የሆነ ብቀላ መደረግ አለበት። ፕላስ እንደገና ደግሞ ከራቁ ጉዳት እንዳያደርሱ ከሚል እሳቤ ነው። በዚህ ተስማምተዋል። እንግዲህ ዳኒ ሲመጣ ለቲና እንዳይነግራት ተው ስትነግረው እሺ ይላት ይሆን ወይስ አይላት? እንዲሁ አሁን በፊት ካልነገራት የሚለውን እናያለን። እንዳልነገራት አይተናል። ወደፊት ምን ሊሆን ዳኒ ተመልሶ ይመጣ ይሆን? ተመልሶ ከመጣ በኋላስ ያለው አታይ ምን ይመስላል የሚለው ደግሞ እናያለን። አብራችሁ ቆይ። ይሄ ካሌብ አባት ያሉት አልቀረም። ዳኒ እየበረረ መጣ። እየበረረ መጥቶ መጀመሪያ ያገኛት ትሁትን ነው። ትሁትን መጥቶ ታዘባት። ታዘብሻለሁ አላት። ራስህን ታዘብ አለች። ትሁት ደግሞ ያው ትሁት የምታወቅ ነች መቼስ ንግግሯ አንጀት አርስ እኮ ነው። እየበረረ መጥቶ ዳኒ ብዙ ነገሮችን አለ እና ያላቸው ነገሮችን እንዲሁም ስናስታውስ እሱ ያደረገ ያለውና በሱ ላይ የተደረገ ያለውን እያወዳደረ እንዴት ቻሉበት? እህትና ወንድም አለመሆናችን እያወቁ እንዴት ቻሉበት ይላል። እናንተ ችላችሁበት አይደል እንዴ? ባልና ሚስት ሆናችሁ እህትን ወንድም እንደሆናችሁ እንዴ አክት እያደረጋችሁ እናንተ ችላችሁበት አለ እኮ። እነሱስ እንዴት አይችሉበትም? የጨዋታ ጨዋ የሌባም ሌባ አለው ነው። እንግዲህ ትሁትን ወቃቅሷታል። እንዴት አንቺስ አልነገርሽም ወይም ካዲ ልበልሽ እንዴ ይላል። መክዳት ግን እንዴት ነው? ካዲነት ግን የተቀያየረ እንዴት ርጓሚው። ለማንኛውም ዳኒን ከዳኒ አፍ ነው እንግዲህ እነዚህ ቃላቶች የወጡ። መክዳት፣ ማስመሰል የሚሉት ነገሮች ከዳኒ ወጥተዋል። እንዴት እንዳያቸው ባይታወቅም እንግዲህ በነገራችን ላይ በእያንዳንዱ ላደረግነው ነገር መልሶ ይከፍለናል። እንግዲህ ከከዳንም መከዳት፣ ካዲ ከሆነንም መከዳታችን አይቀርም። ማስመሳይ ከሆነም የበለጠ አስመሳይ ሰው ይገጥመናል። ይህንን እያየን ነው በዚህ ድራማ እና ትሁትን ተረጋግታ እና ተመልሰ መጣ ትላለች። አዎ ይላል። እንዲሁ መምጣቱ ብቻም ሳይሆን እዚሁ ቆያለሁ እንዳላወቅ ሁኜ ማስተካከል አለብኝ ነገሮች ይላል። ትሁት የዘወትር ምክሯ አለ። ዋና ነጥብ እንዳትበላ ትለዋለች። ኧረ እሷም ዘግታኛለች ብሎ በተናዶም ወጥቷል ዳኒ። ለቲና ግን እንዳልነገራትም እንደማይነግራትም ቃል ገብቶላታል። ዳኒ ሲባዝን ውሎ ደክሞት ነው መሰለኝ ሳሎን ገብቶ ሶፋ ላይ ትንሽ ናፕ እያደረገ ነው። የካሌብ አባት በድንገት ገብተው ትክ ብለው እያዩት ነው። ዳኒ ሲነቃ በህልም ሁሉ መሰለውና ደንግጦ ተነሳና ምንድን ነው የት ነኝ ምናምን ሲል ተረጋጋ እንጂ የኔ ልጅ ምን ሆነሃል ምናምን ሲል እንዴት ወዴት ምናምን ይላል። ዳኒስ ሲያለ በዝን ላይ አይችልም ነው የሚባለውና ምንድነው በጣም ደነገጠ እና እስኪ ደንገጡ ሲያይ ተረጋጋ እንጂ ምንም ቢሆን እኮ ውለታ አለብኝ ይሉታል። የምን ውለታ ምንድን ነው ሲል እሱን ሂሳብ ስናወራረድ እነግርሃለሁ። የምናወራለው ሂሳብ አለ መቼ የተሰራ ሂሳብ ነው እያለ ዳኒ እንግዲህ ተጨንቋል። ይጠፋል ብለህ ነው ይላል። እንግዲህ ዳኒ ምንድን ነው አሁን እባብ ለእባብ ይታያል ካብለካብ አይደለ ስለ ውስጥ ይተዋወቃሉ እና እንግዲህ ያጠፋሁት ነገርም ካለ ለፍቅር የተከፈለ ዋጋ ነው ይላል። ጥሩ ነው ለፍቅር ዋጋ መክፈል፣ ግን ለፍቅር ዋጋ ሲከፈል ፍቅርም ገድሎ መሆን የለበትም ይላል። የሰውን አበላሽቶ መሆን የለበትም ይላል። አይ እኔ አንድ ምስኪን ልጅ ነኝ፣ ይህንን ማድረግ አቅም የለኝም፣ ግን መጀመሪያ የፈረሰ ካልሆነ በስተቀር ይላል። አዎ ሊፈርስ ያለ ነገር ቤንዚን ጨምሮ ማቀጣጠልም እሱም ዋጋ እንደሚያስከፍል ይነግረዋል። ያው ፍቅር ይጠገናልና እንዲሰበር መተባበር ደግሞ ዋጋ እንደሚያስከፍል ይነግረዋል። ለዛ ነው እንግዲህ ሂሳብ ስናወራረድ ያለው ይመስለኛል። እንግዲህ ዳኒ ድንጋጤውም የለቀቀው አይመስልም። ሆኖም ግን ስለ ምክሩ አመስግኖ ከነድንጋጤው ወጥቷል። እንግዲህ ምን ይፈጠር ይሆን የሚለውን አብረን እናያለን። ቪዲዮ ይቀጥላል። ዳኒ አባዬ ከሚለው ከካሌብ አባት ከተለየ በኋላ ቲና ስትገባ አገኛት። እጇን ይዞ በረንዳ ላይ ደረጃ ላይ ወጣው ቁጭ ብለው ጊዜ የለንም እንፍጠን እዚህ ቤት ባዶ እጃችንን መውጣታችን ነው ይላታል። ምንድነው ጊዜ እኮ ጠይቄዋለሁኝ ግን ካሌብ ሊሰማኝ አልፈለገም። እንደሚስት እንኳን ሊያካፍለኝም ሊያየኝም አልፈለገም እና የግድ መበቀል አለብኝ ዝም ብዬ አልወጣም ባዶ እጄንም አልወጣም ይላል። ጊዜ የለንም ይላል። ዳኒ በጣም የሰለቸው ይመስላል። እስከ መቼ ነው የምንታገሰው? የሰጨውም የሰለቸው ይመስላል እስካሁን ታግሶ ባዶ መውጣቱ እና ገንዘብ 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 ይላል። በቃ ጊዜ ደግሞ እንግዲህ እስካሁን ያደረኩት ሁሉን አድርጌያለሁኝ። ማጣትን ማግኘትንም አይቼዋለሁኝ። እንግዲህ ምንም ቢሆን ምን በቀሌን አንተ ባትኖርም እንኳን ሳልበቀል ለዚህ ቤት አልወጣም እያለች ነው። ዳኒ እንግዲህ ከቲና የሚጠብቀው ተስፋ ምን እንደሆነ እርግጠኛ የሆነ አይመስልም። ቢሆንም ምንድን ነው አልቆረጠለትም። እንግዲህ ቲናም እንግዲህ እየፎከረች ነው። ምን ታደርግ ይሆን? ዳኒ የተሰላቸ ይመስላል፣ ግን ደግሞ ቆርጦ አልቆረጠለትም።
ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ የምናየው ይሆናል። አብራችሁ ስለነበራችሁ እናመሰግናለን። አዳዲስ ቤተሰቦች ሚዲያውን ሰብስክራይብ አድርጉ፣ ቪዲዮውን ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ብትሰጡን እናመሰግናለን። በቀጣዩ ቪዲዮ እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን።